የአዲስ አበባ ከተማ ካለማቸው የቱሪዝም አቅሟና ካላት የጎብኚዎች መዳረሻ ልክ የሚስተካከል የቱሪዝም መሰረተ ልማትና አገልግሎት ሰጪ ተቋማትን መፍጠር በትኩረት ከምትሰራባቸው የቱሪዝም ልማት ስራዎች መካከል አንዱ ነው። በዚህም ሆቴሎች፣ አስጎብኚ ድርጅቶችና ሌሎች አገልግሎት ሰጪ ተቋማትን ማዕከል ያደረገ ስራ በስፋት እየተተገበረ ይገኛል። በአሁኑ ሰዓት በተለይ እየተሰሩ ያሉ መዳረሻ ቦታዎች በኮንፈረንስም በተለያየ ብናየው ትልቅ መነቃቃት እያመጣ ይገኛል። ምክንያቱም አንደኛ የመዳረሻ ስፍራው በአይነትም በጥራትም ከፍ ተደርጎ የተሰራ ነው። አክሰሰብል ናቸው። ለአንድ ጎብኚ በአጭር ጊዜ ውስጥ የተሻለ ነገርን ለማየት በሚያስችል መልኩ ስለተገነቡና ስለተሰሩ፣ ሁለተኛ ደግሞ ከምርጫ አንጻርም ከነበሩት አስቀድመን እናስጎበኛቸው ከነበሩ መዳረሻ ስፍራዎች ተጨማሪ በመሆን ስለሚያገለግል ትልቅ እመርታ አለው። አሁን ስፔሻሊ ወደ ክፍለ ሀገሩ ምናምን ብዙ የሚጎበኙ ነገሮች አሉ። አዲስ አበባ ላይ ያሉ ሆቴሎች ግን ኦልሬዲ ያው ለቢዝነስ ጉዳይ የሚመጡ እንግዶች ናቸው አብዛኛው ጊዜ የሚያርፉት የነበሩት ማለት ነው። አሁን ላይ ግን ኦልሬዲ ብዙ የሚጎበኙ ነገሮችን ያው በቱሪዝሙ መንገድ እየተሰሩ ስለሆነ እንግዲህ ለሀገራችንም ለእኛም ደግሞ በጣም ጠቀሜታ ስላለው ኦልሬዲ አሁን ብዙ እየተነቃቃ ያለበት ሁኔታ ላይ ይገኛል ማለት ነው። በመዲናዋ የሚገኙ አገልግሎት ሰጪ ተቋማትን ከጎብኚ ጋር በቀላሉ ለማገናኘትና የቱሪዝም ስርዓትን ወጥ በሆነ መንገድ ለመምራት የሚያስችል የቱሪዝም ኮሚሽን ከወራት በፊት ተቋቁሞ ወደ ስራ ገብቷል። የመጀመሪያውም የቱሪዝም ፎረም በዛሬው ዕለት ተካሂዷል። እንዲህ አይነት የቱሪዝም ፎረሞችን ማዘጋጀት ዘርፈ ብዙ ጠቀሜታ አለው። የመንግስትና የግሉ ዘርፍ አጋርነትና ፈጠራን ለማበረታታት፣ የብድር አገልግሎት ለማመቻቸት፣ ቱሪዝም ለሀገር ውስጥ ጥቅል ምርት ያለውን አስተዋጽኦ ለማሳደግ፣ የቱሪዝም ግብይት ፕሮሞሽን ለማሳደግ፣ ቱሪዝም መረጃዎችን ለመለዋወጥ፣ አዎንታዊ የቱሪዝም ጉዳዮች ላይ ለመወያየት፣ የዘላቂ የቱሪዝም ልማት ስትራቴጂን ለመቅረጽ ፎረሙ አይነተኛ ሚና ይጫወታል። ኮሚሽኑ ከተቋቋመ ጥቂት ጊዜ ቢሆንም ስብሰባዎችና ኮንፈረንሶችን መሰረት ካደረገው የማይስ ቱሪዝም በተጨማሪ የከተማን የቱሪዝም አቅም ማስተዋወቅ የሚያስችል የ10 ዓመት ፍኖተ ካርታ ተቀርጾ ወደ ስራ ተገብቷል። በዚህም በርካታ ስራዎች እየተከናወኑ ይገኛል። የአዲስ አበባ ቱሪዝም ኮሚሽን እንደተመሰረትን ዋነኛው የሰራ ነው አጠቃላይ ከተማዋ የምትመራበትን የቱሪዝም ሮድ ማፕ ነው። ለዚህም በቀጣይ 10 ዓመታት የሚያገለግል የቱሪዝም ዴቨሎፕመንት ስትራቴጂ ቀርጸን እየሰራን ያለ ነው። ከማይስ ቱሪዝም አንጻርም ወደፊትም ከፍተኛ የሆነ ሀብት ስላለን እነዚህንም ወጥ በሆነ መንገድ ለመስራት የማይስ ቱሪዝም ስትራቴጂንም ጭምር አልምተናል። እነዚህ እንግዲህ በአጠቃላይ ባለፉት ወራት የሰራናቸው ስራ ናቸው። መሰረት ይጥላሉ። ወደፊት ከተማችን ለሚደረጉ የቱሪዝም ስራዎች መሰረት የሚያስይዙ ነገር ናቸውና እነዚህ ማስቀጠል ያስፈልጋል። ኮሚሽኑ ከተማዋን ለማስተዋወቅ ቪዚት አዲስ አበባ የተሰኘን ፕላትፎርም ስራ አስጀምሯል። ፕላትፎርሙ በመዲናዋ የሚገኙ መዳረሻ ቦታዎችን ለጎብኚዎች የሚጠቁሙ እንዲሁም በየሆቴሉ ያረፉ እንግዶችን በይበልጥ ለማገልገል የሚያስችል ነው። ፕላትፎርማችን አንድ ሳይሆን ኢኮሲስተም ነው ላውንች ያደረግነው። ይህ ኢኮሲስተምም አዲስ አበባ ራሷን ለዓለም አቀፉም ለሀገር አቀፉ ማህበረሰብ በምን መንገድ ማስተዋወቅ ትችላለች በሚል የተቀረጸ ንድፍ ነው። በዚህ ኢኮሲስተም ውስጥ ራሳቸውን የቻሉ የቪዚት አዲስ አበባ የሚባል ወይም አዲስ አበባን ይጎብኙ የሚባል ፕላትፎርም ነው ላውንች ያደረግነው። ይሄ ፕላትፎርም የዌብ አፕሊኬሽን በቅርቡ ደግሞ የሚለቀቅ የሞባይል አፕሊኬሽን ሲኖረው ከተለያዩ የዲጂታል ሶሻል ሚዲያዎች ጋር ተጣምሮ አዲስ አበባን ለዓለም አቀፉ ማህበረሰብ ለማስተዋወቅ የራሱን ደግሞ መጽሔትና ማጋዚን ይዞ ራሱን ለማስተዋወቅ የተሰራ ፕላትፎርም ነው ማለት ነው። በራሳችን ሀገር የተዘጋጀ ስለሆነ ስፔሻሊ ፌር ቫልዩ ነው ብዬ አስባለሁ። ሬቱ ምንም ለነሱ የምንከፍለውን ወጪም ወደ ሀገራችን እናስቀርባለን ብለን እናስባለን። ያ ደግሞ የተሻለ የቱሪዝም ፍሰትን ደግሞ ይፈጥራል ብዬ አስባለሁ ማለት ነው። መዲናዋ ያላትን እምቅ የቱሪዝም ሀብቶች በማልማት ለኢኮኖሚ ውድገት አስተዋጽኦ እንዲያበረክቱ በርካታ የቱሪዝም መዳረሻዎች እየተገነቡ ሲሆን የአገልግሎት አሰጣጥ ጥራትን ጨምሮ ለጎብኚዎች ምቹ ሁኔታን ለመፍጠር የባለድርሻ አካላት የተቀናጀ ጥረት ወሳኝ ስለመሆኑ ተመላክቷል። የመሰረተ ልማትና በመዝናኛ ዘርፉ ምርታ ሊያመጡ የሚችሉ የኮሪደር የወንዝ ዳርቻ ስራዎችና የስብሰባ ማዕከላት ከፍተኛ ሀብት ማፍሰስ ሰርቶ እየሰራም ይገኛል። በዚህ የከተማችን የምታዘጋጀውን ኩነቶች በአይነትም በቁጥርም ከመጨመር ባሻገር
የሀገር ውስጥና የውጭ ቱሪስቶች ቁጥር ከባለፈው ተመሳሳይ ወቅት ጋር ሲነጻጸር ከፍተኛ ብልጫ አሳይተዋል። የውጭ ጎብኚ ቁጥር በመጨመርና የአገልግሎት አሰጣጥ ጥራቱን በማሻሻል ከተማችን ከዘርፉ መጠቀም ባለባት ልክ ተጠቃሚ ለማድረግ ሁላችንም በቅንጅት መስራት ይጠበቅብናል። እምቅ የሆነ ሀብት ነው ያላት። እምቅ የሆነ ሀብት ደግሞ አውጥቶ ለማሳየት ትልቁ የአዲስ አበባ ቱሪዝም ኮሚሽን ድርሻው ምንድነው? እነዚህን አካባቢዎች ምቹ ማድረግ ነው። የሚሸጠው የሚያስጎበኘው ደግሞ የግል ሴክተሩ ነውና ከነሱ ጋር የጀመሩትን ስራዎች አጠናክሮ መስራት፣ እኛም ባለሙያዎች አዲስ አበባ ያሏትን እምቅ ሀብቶች ለሀገር ውስጥም ለውጭ ሀገር ጎብኝም የማስተዋወቅ ስራን አጠንክረን ልንሰራ ይገባል። በፎረሙ የቱሪዝም ንግድ አውደ ርዕይና የፎቶ ኤግዚቢሽን የተደረገ ሲሆን የዘርፉ ባለድርሻ አካላትም ተገኝተውበታል።